በቃ ይሄ ይቅር፣ ነገ የተሻለ ይሆናል፣ ነገ ተሽለው ደግሞ በሌላ ነገር ይመጣሉ ብለን የምናስብበት የራሴ መንገድ ስላለ እና ከአሁን በኋላ በእንደዚህ አይነት መንገድ ባላገኛችሁ ባትሄዱ በጣም ደስ ይለኛል። እኔ ትናንትና ምላለሁኝ ዛሬ ምላለሁ፣ ሩታ በፍጹም እንድትጎጂ አልፈልግም። በፍጹም ልጅሽን በምንም አይነት ሁኔታ ልጅሽን የሚነካ ሆነ አንቺን ነው የሚነካ ለእኔ ደስ አይለኝም። እንደኔ ነው የምልሽ። ገብቶሻል? ኤፍሬምም ለአንቺ ጋር ቆሞ እዚህ ጋር ምንም እንድትነካ አልፈልግም የሚለው ሩታ በቃ ኤፍሬም ከእናንተ 10 ሞቶ ይበልጣችኋል። በአስተሳሰብ በአነጋገር አስተውሎ ነው የሚያወራ። በቃ ከአባቱ በላይ ለልጁ የተጨነቀ ሰው ቢኖር ኤፍሬም ነው። ኤፍሬምን እግዚአብሔር አምላክ ትልቅ ደረጃ ደርሶ እንድናይ እግዚአብሔር አምላክ ፍቃዱ ይሁን። ማርያምን ያላሰብከውን ሲሳይን ስጥክ። ኤፍሬም ማርያምን በጣም ጥሩ በጣም መልካም ሰው ነህ። እንዳንተ አይነቱን በኢትዮጵያ ምድር ያብዛልን። እመቤቴን በስመ አብ ወወልድ ወመንፈስ ቅዱስ። ለአብርሽ ነው ሩታ ብዙ ዋጋ የከፈለች ማለት ነው። ብዙ የሆነችለት ትምህርቷን ትታ ቤተሰቧን ትታ ሁላ ነገሩን ትታ ለአብርሽ ነው ዋጋ የከፈለች ማለት ነው። ግን ለኤፍሬም አንድም ቀን ምንም ማድረግ አታውቅም። ግን ኤፍሬም ለእሷ ብዙ ዋጋ ከፍሏል። ማርያምን የልብክ መሻት እግዚአብሔር አምላክ ያሳካል። ማርያምን ቀና ሊባል ሰው ነክ እንደዚህ አይነት ሰው ነው። አንድ ይበቃል። ዋጋ የከፈለችው ለመጣል እሷ ወድቃ ተሰብራ እንድትቀር እያደረገ ነው። ምንም ያላደረገችው ደግሞ ከእሷ ጎን ነው። ማርያምን በስማ ኤፍሬም ሞር ሰው ነክ። ማርያምን በኢየሱስ ስም ትለያለህ። እግዚአብሔር አምላክ ዘመንን ሁሉ ይባርክክ። አሁንም ፍቅራችሁን አይለያችሁ። እግዚአብሔርን ልጁ ራሱ ሲያድግ ምን ይልሃል? ምርጥ አጎት አይደለም አንተ አባት፣ በቃ አባት ነህ። ማርያምን ልጅ ነሽ፣ ገብቶሻል? ልጅ እናት ነሽ። በቃ እንዴ አይ ጋሽ ሩቲ ከማውራት በፊት በመጀመሪያ ደረጃ ከሱ ስላነሳችሁት በጣም ነው ደስ የሚለው። ከኔ ይልቅ ደግሞ የሩታ ነገር ነበር እያሳሰበን የነበረው ሁላችንም። ምክንያቱም በመካከል ልጅ አለና ልጅ ጥላ መግባት ስላለበት እናም ሴት ልጅ ናትም። ትናንትናም ገኒ መታ ነግራናለች። ተረጋጉ ምናምን ብላን ነው የወጣችውና ስላነሳችሁት ብዙም አብራምን ስላሳመንሽው በጣም ደስ ብሎኛል። እናመሰግናለን። እሱ ጥሩ ነገር እንዳደረግሽው። ምክንያቱም ሩታ በዚህ ሰዓት ሰው ቤት መግባት አልነበረባትም። ሌላ ነገር ነበር የሚፈጠረው፣ ወይም ደግሞ ድጋሚ ሌላ ችግር ነበር የሚፈጠረው። ጥሩ ነገር ነው ያደረግሽው። ላመሰግንሽ እፈልጋለሁ እና እግዚአብሔር ያክብርልኝ። ይሄ ነው እኔንም ስለተረዳችሁ እኔም በጣም ደስ ብሎኛል። ማለት ሁኔታዎችን በደንብ አንደርስታንድ ያደረጋችሁ ይመስለኛል። ግን የምትሆኚ ለእኔ በማሰብ ነው እንደዚህ አይነት ሪስክ ውስጥ የገባሽው እና በእኔ ህይወት አንቺን እንደዚህ አይነት መስዋዕትነት ለመክፈል እንትን ስላልሽ በጣም አንቺን ቴንኪው ማለት እፈልጋለሁ። ዴቭም ብዙም ስለተረዳችሁ በጣም ቴንኪው ማለት እፈልጋለሁ። ተረድታችሁኛል ብዬ አስባለሁ። ማለት ከነበረው ሁኔታ አንጻር ነው እንደዚህ አይነት የገባሁት። ትናንትና ባሳለፍነው ነገር ነው ዛሬ ላይ ለክስ ተነሳስቼ ወደ እንደዚህ አይነት ጉዳይ ውስጥ የገባሁት። አይንንም አይ ቲንክ አንደርስታንድ ያደረጋችሁ ይመስለኛል እና ተረድታችሁኝ ወደ እንደዚህ አይነት ውሳኔ ከሱ የበለጠ ምን የመሰለ ሰው ታገባለሽ? አንቺ እኮ ቆንጂዬ እምቦቅቅልሽ ታምራለሽ። አሁን ራሱ እንዴት አባቱ እንደምታምሪ ማርያምን በጣም ነው ደስ የምትይ። እንቁ ጀግና፣ ለሴቶች ተምሳሌት ሆንሽ ጀግና ሴት ነሽ፣ ትለያለሽ። አሁንም ከሱ የበለጠ ሰው የሱን 10ሩን ታገባለሽ። እሱ ሰው ሆኖ ነው የሰው መጨረሻ ነው። በእጅሽ በልቶ ብዙ ነገር ዋጋ ከፍለሽ ትምህርትሽን ቤተሰብሽን ጥለሽ ለሱ ብለሽ ብዙ ዋጋ የከፈልሽው አንቺ ተሰብረሽ እንድትቀሪ ነው የሱ ምኞት የሱ ፍላጎት። ኧረ በስመ አብ! እኔ እንደሱ አይነት በህይወት ዘመኔ አይቼ አላቅም። የሱን መጨረሻ ታይዋለሽ። ላንቺ ከልጅሽ ጋር እግዚአብሔር አምላክ ሰላምሽን ጤናሽን ያብዛሽ። በቃ ይሄ ነው የምልሽ። አሁንም ጠንከረሽ ጎብዘሽ ከዚህ በላይ የበለጠ ፍክት ብለሽ ዝንጥ ብለሽ
ተሽለሽ ነው መገኘት አለብሽ። ውስጥ ስለደረሳችሁም ክሱንም ስላነሳችሁልን ቴንኪው ነው ማለት የምፈልገው። እኔ ከዚህም በፊት ቢሆን የተናገርኩት ነገር ቢኖር እኔ ራሴን ሞት የሚመለብኝ ኦኬ ልጁን ማየት ባለበት ጊዜና ሰዓት ያው ህግን ባስቀመጠለት ሰዓት መቶ ማየት ይችላል። ከዛ ውጭ እኔ የራሴ መኖር የምፈልገው የራሴ ነገር ነው። ኧረ ባያይስ ምን ይሰራል? ባያይስ ምንም አይሰራም። ኧረ በስመ አብ ለማየት አባት ኧረ ጦሱን ውሰድ። አንቺ እናትም አባትም ሆነሽ ማሳደግ ትችያለሽ። የማይቻል ነገር ምንም ነገር የለም። ለአንድ ልጅ አይደለም ለ10 ልጅ ትሆኛለሽ አንቺ ማለት የምፈልገው ሶ ቴንኪው ነው ማለት የምፈልገው። ከዚህ ሌላ ምንም ልላችሁ አልችልም እና በቃ እግዚአብሔር ይመስገን። ምንም ልንላችሁ ብዙ ይህንን አስበሽ ስላደረግሽ የአብርሃምን ሀሳብ ታስቀየርሽው አንቺ ነሽ። ስለዚህ ስላስቀየርሽው እኛው እንድታሰብ ስላላደረግሽ እናመሰግናለን። ሲቀጥልም ደግሞ ያው ማለት እኛ በጣም በብዙ ነገር ኦፍኮርስ በቤተሰባዊነት ደረጃ በጣም በብዙ መንገድ የተታሰረን ሰዎች ነን። እኔም በሆነ ከዚህ በፊት አብርሃም በጣም ብዙ ጥፋት አጥፍቶብኛል ብዬ ከሰሸው ግን ደግሞ አልቀረም ማንስቼለት ነገሮችን በሰላም እንዲቀጥሉ ማድረግ ችያለሁኝ። እናንተም ይሄንን ነገር ስላደረጋችሁልኝ በእንደዚህ አይነት መንገድ ነገሩ እንዲያልቅ ስላደረጋችሁ አመሰግናለሁ። ምክንያቱም እኔም ቢሆን እሱ ታስሮ ምናምን እንዲቆይ አልፈልግም። ምክንያቱም የልጅ አባት ነው፣ ለልጄም ስለሚያስፈልገው እንደዛ አይነት አመኔታም ስላለኝ እንደዚህ አድርጊያለሁ። ሰው እናንተም ያንን ተረድታችሁኝ እንዲሁም ደግሞ ላይክ የእናትነት ስሜት ሆኖ ስላያችሁልኝ ትረዱኛላችሁ ብዬ አስባለሁ። በዛ ልክ እኔ እንደዛ ሆነበት ምንም አይነት ምክንያት አይኖርም። ገባችሁ? እኔ ህግ ጋርም በምንም አይነት መንገድ እኔ ልዳፈርም ልቀልድም አልችልም። ምክንያቱም ህግ ነው፣ ማክበር አለብኝ፣ ግዴታዬ ነው። እዚህ ምድር ላይ እስካለን ድረስ ህግ በላይ እስከሆነ ድረስ እኔ ራሴ እያወቅኩኝ ወይም ደግሞ ጥፋት እንደሆነ እያወቅኩኝ ገነት እንደወሰደችው ባቅ ኖሮ ህግ ጋር ወጪ የሚሄድበት ምንም አይነት ሚንስ አይኖርም። ያንንም አንደርስታንድ ስላደረጋችሁልኝ ቴንክ ዩ ሶ ማች። በጣም ሁላችሁንም አመሰግናለሁ። እና ደግሞ ያው ትንሽ እኔ ደግሞ መጨመር የምፈልገው ነገር ምንድን ነው፣ ይህንን ሁሉ አሁን አለመግባባት የተፈጠረው ማለት ነው። እንግዲያው ምናልባት ቪዲዮዎች አይተሽ ከሆነ እኔ ከቡዜ ጋር ልንጣላ ከአብርሽ ጋር ጭራሽ በጣም ሌላ በቃ